በመጀመሪያ ጥሩ ደንበኛ ሁን። በምትወጃትና ሰው ተራይሳት ይቅርታ አላየሁሽም ነበር። ችግር የለም እንደሚመስለኝ እኔ የተጋጨው። ስምሽ ማን ነው? ሜሎን እባላለሁ። ከውበትሽ ጋራ ገለጠ ሰማይ። ምን ነው ስሜ ሳትዘጋጅ እንደገባው የፈተና ጥያቄ ተምታታብህ? አይ ልቤን ትንሽ አስደንግጦት ነው። የኤክሴ ስም ሜሎና ትባል ነበር እና እኔ ስታይ ያንን ትዝታ ታስታውሳለህ? እውነት እንደዛ አይደለም። አንቺን ሳይ አዲስ ታሪክ የሚጀምር ይመስላል። የሰው ልጅ ስማቸው ሊመሳሰል ይችላል፣ ልባቸውና ታሪካቸው ፈጽሞ የተለያየ ነው። አስተዋይ ትመስላለህ። ምክንያቱም ሰውን በቀድሞ ቁስል መለካት አይገባም። አዲስ ሰው አዲስ ደስታ ሊሰጥ ይችላል። እና አዲስ ታሪክ እንጀምር። ግን አንድ ቅድመ ሁኔታ አለ። ምን? ይህ ታሪክ ከቀድሞ የተሻለ መሆን አለበት። እናያለን። የስምሽን ትርጉም ንገሪኝ። ሁሉን ከነገርኩማ ጥሩ አይመጣም። በመጀመሪያ ጥሩ ደንበኛ ሁን። እሰይ አንተ እዚህ? አዎ እንደሚመስለኝ ፈጣሪም ጂፒኤስ አለው። ጂፒኤስ? አዎ ሰዎችን ወደሚገባቸው ቦታ ያመጣል። በአጋጣሚ ነው የመጣው? ትንሽ አጋጣሚ፣ ትንሽ ፍላጎት። ፍላጎት? እንደገና ላይሽ ፍላጎት። እና ምን ልርዳ? በእውነት የሚፈልገው አንድ ነገር ነው። ምን? አንድ ዴት ካንቺ ጋር። ይህ በሱቅ ውስጥ የሚሸጥ ነገር አይደለም። እሺ ምን ልግዛ? በመጀመሪያ ጥሩ ደንበኛ ሁን። እንግዲህ አሁን ጥሩ ደንበኛ መሆኔን ለማሳየት የሚጠባ ነገር ስጪኝ። የሚጠባ? ምን ነው? የለም። ባይሆን ስልክን አውጣና ቁጥሬን ያዘው። በደስታ 11 53 ግን አንድ ምክር አለኝ። ምን? የቀድሞ ሜሎና ጋር አትሂድ። ምክንያቱም እኔም ሰጥህ አይታውም ቀምሳው የማታውቀው ትዝታ ነው። አንዳንድ ጊዜ አጋጣሚ የምንለው እድል ነው። ወይም ፍራቻ እንደዚህ አጣጥፋ የጠራኝ ዝም ብለህ ልታየኝ ነው? አይ እየተመለከትኩሽ ነው። እኔ ሰልኝ ነው። ግን አንዳንድ ሰው ውበት ሲያይ ቃል ይጠፋዋል። ሳስበው በቃላት የምታሸንፍ ሰው ነህ ይመስለኛል። አይ በፍቅር ነው የምመካው። እስኪ አንድ ጥያቄ ልጠይቅህ። እወድሻለሁ ብትለኝ ታምነኛለሽ ብለህ ታስባለህ? ኖ፣ ፍቅር በቃል አይሸጥም፣ በባህሪ ነው የሚታየው። እና ምን እያሳየኝ ነው? አንድ ነገር፣ ሰው ሲወስን ልቡ ይረጋጋል። እኔ ግን አንቺን ሳይ ልቤ ይደነግጣል። ምክንያቱም እንዳላጣሽ እፈራለሁ። እንዴ ገናውን እየታወቀን አይደል እንዴ? እንዴት ልትል ቻልክ? ምክንያቱም አንዳንድ ሰዎች ቀድሞ ልብ ላይ የነበሩ ይመስላሉ። እንደዚህ ደስ በሚል ቃላቶች ሴቶችን ታስደስታለህ። ኧረ አይደለም፣ እንደዛ የምታስተምረኝ አንድ ሴት ብቻ ናት። ማናት? አንቺ። እንግዲህ አንድ ምክር ልስጥህ። ምን? ልብ እንደ ብርጭቆ ነው፣ ሲሰበር መጠገኑ ይከብዳል። እኔ ግን እሱን እቃወማለሁ። ለምን? ትክክለኛ ሰው ሲገኝ መጠገን አያስፈልገውም፣ ምክንያቱም አይሰበርም። አንተ አደገኛ ሰው ነህ። ለምን እንደዛ አልሽ? ሰዎችን በቃል ሳይሆን በልብ ታስታውቃለህ። እንዴ ታዲያ ወዴት ነው? ሳሚኝና በቦኩ ማለት አሁን ነው። እዚህ ጋር ለምሳምሽ ስናፍቅ ማስታወሻ ይሆናል። ማስታወሻ አልፈልግም፣ ምክንያቱም መቼም አንተጣጣ። ቻው ብላኝ ሄደች፣ ግን ከእሷ ጋር ሄደው እግሯ ብቻ አልነበረ፣
እኔ የምጠራበት ሰላሜን ነው ይዛ ሄደችው። ጀርባዋን እያየው ልቤ በዝምታ ፈጣሪ ሆይ እች ልጅ ከህይወቴ አታርቅብኝ እያለ ነበር። ጋራ ስሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል። እንዴ ሜሎና እዚህ ነሽ እንዴ? ሎንግ ታይም ከተገናኘን አይደል? ሃይ እንዴት ነህ? እና ፍቅር ተተዋውቀው ሰላሙ ይባላል። የድሮ ጓደኛዬና የቲያትር አስተማሪ ነው። ምን ይሄ ሰላሙ ነው? ሰላሙን ያጥፋውና እንዳይመስለኝ ከሆነ ጓደኞችሽ ብዙ ናቸው። አትጥፊሽ፣ በቃ እንገናኛለን። ምን ነው ቀና? አይ አልቀን ነው ወንድ ልጅ አይደለው? አዎ ቀናለሁ። ያልቀኑበት ነገር ሲነጠቅ ስላየው በደንብ ቀናለሁ። እና ምን ነው ፊት ዝናብ እንዳዘለው ደመና ሆነ? እውነቱን ልንገርሽ፣ አዎ ሰው ሲወድ ትንሽ ይቀናል። ምክንያቱም ፍርሃት ነው። ያ ሰው ከኔ የተሻለ እንዳይሆን ብሎ ይፈራል። እናንተ ትፈራለህ? አይ እኔ የምፈራው አንድ ነገር ብቻ ነው። ምን? አንቺን ማጣት። የሆነ ነገር ልንገርህ። ምን? የሴት ልጅ ልብ ለመያዝ ቅናት ምንም አያስፈልግም። እውነት ብቻ በቂ ነው። እና እውነቱን ልንገርሽ? ንገረኝ። አንቺን ሳይ ልቤ እንደ ሕፃን ይሆናል። ይስቃል፣ ይደነግጣል። ሁል ጊዜ ከአንቺ ጋር መሆን ይፈልጋል። አንተ በጣም አደገኛ ሰው ነህ። ልብ ማሸነፍ ታውቅበታለህ። ደህና ቆይኝ። እወድሻለሁ። ብታይ እየኮራሁ ነው የምወድሽ። ደስ እያለኝ ነው የምወድሽ። ከንፈርሽን ለመሳም ከመናፈቄ በላይ ፈገግታሽን ሳየው ደስ ይለኛል። ምክንያቱም ውበትሽ በፊትሽ ላይ ቢታይም ፍቅሬ ግን ተዳከመ፣ መንፈሴም ተረታ። ና ሰፈር ያለው ኮንቴነሩ ጋር እየጠበቅኩ ነው። አሻክቤ ባይ ጭራለ ሰማይ አጉልኩዬ ባይ ውሆራዋይ ካልጋ ላይ ብተኛ እንቅልፍ ማላይ። ምን ሆንሽ በዚህ ፀሐይ? አንድ ነገር ልነግር ፈልጋለሁ። ምንድነው? ንገሪኝ። ምናልባት እኔ እንደምታስበኝ አይደለሁም። ማለት? እኔ ተዋናይ ነኝ። ተዋናይ? አዎ። እናንተ አሁን በታሪኬ ውስጥ ነህ። ኦ ማይ ጋድ! እና የሁሉ ትዕይንት ነበር? ምናልባት። እንግዲህ እኔም አንድ ነገር ልንገርሽ። ምን? እኔ ተዋናይ አይደለሁም፣ ግን ልቤ ከአንቺ ጋር ስትሆን ዓለምን በእጇ ያዘች ይመስላታል። ካሁን በኋላ ታሪኩን እንቀጥላለን? አዎ፣ ግን አንድ ሁኔታ አለ። ምን? ታሪኩ ትዕይንት ካልሆነ እውነተኛ ፍቅር መሆን አለበት። ከት በጣም ጥሩ ሲን ነበር። በጣም ጥሩ ሲን። ማን ነው ይሄ? ነግሬ ነበር ተዋናይ ነኝ ብዬ። አንድ ጥያቄ አለኝ። ምን? ይሄንን ሲን ከጨረስን በኋላ እውነተኛ ዴት እንውጣ። እናስብበታለን። ጌታዬ ሆይ ምን ፈተና ውስጥ ነው የገባው? የማትበላው እኔም የኔ ፍቅር ልቀቁት። እኔን ለመጉዳት ካሰብሽ እገልብሻለሁ። ምን አባ? ታዩ እናቴ፣ ይሄ የኔ ጉዳይ ነው። ያንተ ጉዳይ ማለት የኔ ጉዳይ ነው። ይመለከተኛል። የኔ ፍቅር ተረጋጊ። ደስ እኮ አይደለም። ምንድነው የምረጋጋው? በኔ ፊት ስትደበደብ እያየው። የኔ ቆንጆ፣ ይሄ እውነት ጸብ አይደለም፣ ድራማ ነው። ያንቺን ትኩረት ለመሳብ ያመጣሁት ሐሳብ ነው። ልቤን ለመፈተን ይሄን ያስፈልጋል? ፍቅር ፈተና ነው ወይስ እምነት? ሂዶ ምን አባቴ ላርግሽ? ደግሞ እንደዚህ እንደምትወጂኝ አላውቅም ነበር። ነገር ግን አንቺ እንደዚህ ስትሆኝልኝ ሳይ የእውነት ፍቅር እንዳለ ተማርኩ። ፍቅር ለማሳመን እንደዚህ የሚሞከር ነገር አይደለም። በቃ እንዲሁ ይታያል። ነገር ግን በማጥፋት አይደለም። ከዛሬ ጀምሮ ልቤን አሳይሻለሁ፣ አልፈትንሽም። እኔ ግን ድንጋይ አምጥቼ እስክመታል ድረስ ደረስኩ። መምታቱን እንኳን ለኔ ተይው። ታውቂያለሽ ሜሎናዬ? ሜሎናዬ? አዎ። ምን ነው? አይ ምንም። ሜሎናዬ ስትለኝ ደስ ብሎኝ ነው። የእውነት ወድጄሻለሁ። እኔም የኔ ፍቅር ፍቅር በካራክተር ስም ነው። እጇን በያዝኩበት ቅጽበት ዓለም ሁሉ ከእጄ ቢወጣ እንኳን ምንም አይጎልኝም።
ምክንያቱም የምፈልገውን ዓለም በእጄ ውስጥ ይዤ ነበር። አግኝቻንችን በሕይወቴ